ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። የካቲት 16 6ኛ ወር 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 23 2026 በጎርጎሳውያን የዘመን አቆጣጠር እንደ ቀደም ተከተል የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተል ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በዛሬው ዕለት አንድ መረጃ አለኝ። በዛሬው ዕለት እንደምታውቁት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታ ወይም ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ቢን አብዱል ከሪም ኤልኬሬጅን አዲስ አበባ ናቸው። በጠዋት ፕሮግራማቸው የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቢሮቸው ተቀብለው የሁለትዮሽ ውይይት አድርገዋል። ጀስት በገለጻ ደረጃ በዲፕሎማሲ ደረጃ ለረጅም ጊዜ የጸናውን ስትሮንግ ኤንድ ሎንግ ስታንዲንግ ለረጅም ጊዜ የጸናውን የሁለቱን ሀገራት ጠንካራ ዲፕሎማሲያዊ ግንኙነት የበለጠ ማሳደግ የሚል ነው። ዲስ ወይ ነገሮች የሚገለጡት እንደዛ ነው። and then important of elevating ties to a new high level የነበረውን ግንኙነት ወደ አዲስ ደረጃ ማሻገር በሚል የተገለጠ ሲሆን ምንድነው ጉዳዩ ብለን ስናይ እንደምታውቁት ኢትዮጵያና ኤሪትሪያ በሶስተኛ ወገን አደራዳሪነት ሸምጋይነት ድርድር ውስጥ ናቸው ብያቸዋለሁ። ከዚህ በፊት እየተደራደሩ ነው። በኢትዮጵያ በኩል የጦር ሰፈር በቀይ ባህር እንዲኖራት ትፈልጋለች። በቀይ ባህር ላይ አንድ ይሄ የባህር የጦር ሰፈር የቀይ ባህር ጠረፍ ተዋሳኝ መሆን ኢኮኖሚያዊ ጥቅም አይደለም ወይ እንደ ወደብ የወደብ ጉዳይ አይደለም፣ የህልውና ጉዳይ ነው። ኤግዚስተንሻል ኔሴሲቲ ነው ይሄ ጉዳዩ። ሁለተኛ እጅግ አስተማማኝ ሪሌብል የሆነ የወደብ አገልግሎት ትፈልጋለች። ይሄ የወደብ አገልግሎት እንደ ኮመርሻል በንግድ በጋራ ጆይንትሊ ኢትዮጵያና ኤርትራ ሊይዙት ይችላሉ። በጋራ አልምተው አስተዳደሩን ለሌላው ሀገር ሊሰጡት ይችላሉ። ዞሮ ድሮ ግን የወጭና የገቢ ንግዷን የምታቀላጥፍበት ወሳኝ አስተማማኝ የሆነ ተገማች ወደብ ትፈልጋለች። ሌላው ይሄ ሌጂቲሜት ሶቨሬንሲ አክሰስ በኤግዚስተንሻል ኔሴሲቲ ውስጥ የሚካተት ነው። ከዛ ባለፈ የኤርትራ ጦር ከኢትዮጵያ ሉዓላዊ ግዛት ውስጥ ለቆ እንዲወጣ ለአማጪዎች ለታጣቂዎች የሚያደርገውን ቁሳዊ፣ ወታደራዊ፣ የፖለቲካ፣ የስልጠና፣ የሽግግር ድጋፍ ሙሉ ለሙሉ እንዲያቋርጥ ትፈልጋለች። በተመሳሳይ በኢትዮጵያ ውስጥ የሚያደርጋቸውን ኢኮኖሚያዊ አሻጥሮች፣ የህገወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር፣ ህገወጥ የሆነ የድንበር ላይ ንግድ እነዚህን እንዲያቋርጥና በሁለትዮሽ መርህ በመከባበር ላይ የተመሰረተ መንግስታዊ ኃላፊነቱን ዲስፖዝ መወጣት በሚችልበት ደረጃ ግልጽ በሆነ የሁለትዮሽ ስምምነት እንዲኖር ትፈልጋለች በኢትዮጵያ በኩል። በተመሳሳይ የኤርትራ መንግስት በድርድሩ የንግድ ወደብ ለኢትዮጵያ ለማቅረብ አልከለከልንም፣ ትናንትም ዛሬም አንከለክልም፣ ወደፊትም አንከለክልም። ነገር ግን ጉዳዩ ሊከናወን የሚገባው በተባበሩት መንግስታት የሎ ኦፍ ሲ ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ሎ ኦፍ ሲ በ1982 በተፈረመው በ1994 ጀምሮ ደግሞ ወደ ተግባር ውስጥ በገባው
ዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ሲ መሰረት ነው ኢትዮጵያ የቀይ ባህር ጠረፍ ተጋሪ አገር አለመሆኗን አምና መቀበል የኤርትራን ሉዓላዊነት ግዛቶቿ ላይ ያላትን ይህን ልትቀበል ይገባል የሚል ጥያቄ አላቸው። ሌላም እኛ የወታደራዊ ድጋፍ እየሰጠን አይደለም፣ ኢትዮጵያ ሉዓላዊ ግዛት ውስጥም አልገባንም። እየቀረበብን ያለው ለምሳሌ ኤርትራ ከጦሯን ከኢትዮጵያ ግዛት ታውጣ፣ ለታጥቀው ለሚንቀሳቀሱ ድርጅቶች ድጋፍ ትሰጣለች፣ በህገወጥ የጦር መሳሪያ የሰዎች ዝውውር ላይ ወዘተረፈ ትሳተፋለች የሚለው ይሄ በሙሉ ስህተት ያለው ክስ ነው የሚል አቅርበዋል። ወይራስ አደራዳሪዋ ሳውዲ አረቢያ ነች፣ አሁን እያደራደሩ ያሉ፣ ነገር ግን ቱርክም ተጨምሮበታል። እዚህ ላይ ሳውዲ አረቢያ ደግሞ የምትፈልገው ዲማንድ አለ። አንድ ኢትዮጵያ ከእስራኤል ከዩናይትድ አረብ ኤሚሬት ከህንድ ጋር ያላትን አዲሱን ትብብር እንድታቆም ዊዝድሮ እንድታደርግ ይሄ ጥያቄ አላት። ይህን ጥያቄ ያቀርባሉ። ሁለተኛ ኢትዮጵያ የሶማሊያን ሉዓላዊ ግዛት በማክበር ለሶማሌላንድ እውቅና እንዳትሰጥ ወይንም እውቅና የሰጠችዋን እስራኤል ዛሬ ወደፊትም ሌሎች የሚሰጡ ከሆነ እሱን እንድትቃወም ፍላጎት አለ። ሶስተኛ የቀይ ባህር ጉዳይ ገቨርናንስ ኦፍ ሬድ ሲ የሚባለው የቀይ ባህር ጠረፍ ተዋሳኝ ሀገራት ጉዳይ ነው። በዚህ ጉዳይ ግን ኢትዮጵያ ሪሌብል የሆነ በኤርትራም ሊሆን ይችላል፣ በጅቡቲም ሊሆን ይችላል፣ በሶማሊያም ሊሆን ይችላል የንግድ ወደብ ማግኘት ግን መብት አላት። ይህ እንዲከበር እናደርጋለን የሚል ጥያቄ አላቸው። ዘንድ ሌላ ደግሞ የሳውዲ አረቢያ የሁለትዮሽ ግንኙነት የዚህ የቀጠና አሰላለፍ አለ። እንዳልኳችሁ በእነዚህ ጉዳዮች ላይ ኢትዮጵያ ደግሞ የናቫል ቤዝ ጥያቄ ኤግዚስተንሻል ኔሴሲቲ ነው፣ ለድርድር የሚቀርብ አይደለም በሚል በእነዚህ ላይ በመደረሱ በአሁኑ ጊዜ በመርሆች ላይ ወደፊት ለፊት ውይይት ወደፊት ለፊት ድርድር ለመቅረብ በመርሆች ላይ በድርድር መሰረታዊ ነጥቦች ላይ በዚህ ልንወያይ እንችላለን፣ በእነዚህ ጉዳዮች ግን አንወያይም በሚለው ላይ ወደዛ ለመድረስ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ወይም የውጭ ጉዳይ ሚኒስትር ዴኤታ ኢንጂነር ዋሊድ ቢን አብዱልከሪም ኤልከሬጅን ዛሬ አዲስ አበባ ገብተዋል። ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዶክተር ጋር ውይይት አድርገዋል። በዚህ የደረሱበትን አጠቃላይ ታስታውሳላችሁ። በባለፈው ኤርትራ ነበሩ ከሳምንት በፊት። በዛ ወቅት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን አዲስ አበባ ነበሩ። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር፣ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር፣ ከሌሎችም አብረዋቸው የመጡ ደግሞ የንግድ ልዑካን ስለነበሩ የሁለትዮሽ ውይይት ተደርጓል። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንዲሁ የዝግ ውይይት አድርገዋል። ኦፕን የሆነ ዲስከሽን አድርገዋል። በዚህም የኢትዮጵያ መሰረታዊ ጥያቄዎች ቀርበውላቸዋል። ኢትዮጵያ በቀይ ባህር ጉዳይ የሰላምና የደህንነት ጉዳይ ላይ መሳተፍ ትፈልጋለች። ኦፕንሊ ደግሞ ትናንትም ከሶማሌ እስከ ምጽዋ ድረስ ባለው የቀይ ባህር የሰላምና ደህንነት ዋስትና ላይ በተናጠል በኢትዮጵያ ብሔራዊ ጥቅም ላይ ድንገት ስጋት ቢያጋጥም በተናጠል ለምሳሌ ፒሬሲ ቢያጋጥም፣ ሽብርተኞች ቢያጋጥሙ በኢትዮጵያ የወጭና የገቢ ንግድ ላይ በቀጥታ ኢንጌጅ ታደርጋለች ማለት ነው ኢትዮጵያ። ሁለተኛ ጆይንትሊ ለምሳሌ አይኤስአይኤስ ወይ አልሸባብ ወይም ሌሎች ፒሬቶች የተደራጁ ፒሬቶች አደጋ ቢሰነዝሩ የተቀናጀ የባህር የአየር እንደ ሁኔታው ደግሞ በተናጠልም በቅንጅትም
ወደ ኦፕሬሽን ውስጥ የምትገባበት ሁኔታ ተመስርቷል። ለዚህ ደግሞ ኢትዮጵያ የራሷን ብቻም ስላልሆነ የምስራቅ አፍሪካ ዘብም ስለሆነች ለአፍሪካውያን ወንድሞቿም ዘብ ስለሆነች እንኳን ደስ አላችሁ ብለዋል ክቡር ጠቅላይ ሚኒስትሩ። ስለዚህ የናቫል ቤዝ ጉዳይ ለድርድር የሚቀርብ አይደለም። እዚህ ላይ ግን የጅዳ ዲክላሬሽን ይመጣል። ያው የአስመራ ዲክላሬሽንን የማናየው ወይም የበለጠ ትኩረት ሰጠን የማናየው የአስመራ ዲክላሬሽንን በጅዳ ዲክላሬሽን ውስጥ ስለተካተተ ነው። በዚህ መሰረት የጅዳ ዲክላሬሽን ምንድን ነው የሚለው ካላችሁ፣ አንደኛ ሁለቱ ሀገራት የጦርነት ዘመን አብቅቷል ይላል ዴፊኒትሊ። ሁለት በጋራ ለምሳሌ አርቲክል 1 የጅዳ ዲክላሬሽን አርቲክል 1 ዘ ስቴት ኦፍ ዋር ቢትዊን ዘ ቱ ካንትሪስ ሃዝ ኤንድድ። አንቀጽ 2 ሁለቱ ሀገራት በጋራ በፖለቲካ፣ በደህንነት ሴኩሪቲ፣ በመከላከያ፣ በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በባህልና በሌሎች ማህበራዊ ዘርፎች ላይ በጋራ ይሰራሉ ነው የሚለው። The two countries will promote comprehensive cooperation in the political, security, defense, economic, trade, investment, cultural and social fields on the basis of complementarity and synergy ይላል። ሶስተኛው እና ዋናው ሳውዲ አረቢያም ልትተገብረው የምትፈልገው ይህንን ነው። The two countries will develop joint investment projects including the establishment of joint special economic zones። ይሄ ልዩ የኢኮኖሚ ዞኖች መቼስ ኮምቦልቻ ሊሆን አይችልም፣ ባህር ዳር ሊሆን ይችላል። ሌሎች ለምሳሌ የግብርና ማቀነባበሪያ በጋራ እርሻ በጋራ ሊያቆሙ ይችላሉ። በዋነኝነት ክቡር ጠቅላይ ሚኒስትሩን ፓርላማ የገለጹት ጄኔሬተር እንዲመጣ ክሬን እንዲመጣ አደረገች ኢትዮጵያ የአሰብ ወደብን ለመጠቀም። ሻዕቢያ ወይስ ፕሬዚዳንቱ ግን ይህን ከለከሉ። የመጣ ክሬን ማንሻ እንዲመለስ፣ ጄኔሬተሩም ከጉዞ እንዲመለስ። ኢትዮጵያ ርቀት ሂዳ እስከ ኤርትራ ወደብ እስከ ኤርትራ ድንበር ብቻ ያለውንም ሳይሆን እስከ ወደቡ ያለውን ጥርጊያ መንገድ ለማስተካከል ተሞከረ። ይሄ ጆይንት ስፔሻል ኢኮኖሚክ ዞን ከሳውዲ አረቢያ በኩል እየቀረበ ያለው ምንድን ነው? እናንተ ከተስማማችሁ ጆይንትሊ ወደቡን ልናለማው እንችላለን። ስለዚህ ወደቡን ማልማት ብቻም ሳይሆን አስተዳደሩንም እንይዛለን። ይህን አስተዳደር ይዘን ወደ አስመራም የባቡር መስመር እንዘረጋለን፣ ወደ አዲስ አበባም የባቡር መስመር እንዘረጋለን፣ ወደ መቀሌም የባቡር መስመር ፈጣን መንገድ፣ ይህንን ገንዘብ ልንሰጥ እንችላለን እና 70-30 በሚል የቀረባለ ለምሳሌ 70% በነፃ 30% ኮንትሪቢዩት የማድረግ የወደቡ ጉዳይ አሰብን በተመለከተ። ወይራስ የኢትዮጵያ ጥያቄ ደግሞ ምንድነው ብያቸዋለሁ? ናቫል ቤዝ ሚሊተሪ ቤዝ ጥያቄ አለ። በእነዚህ ጉዳዮች ላይ በእነዚህ ተስማምተዋል። በዚህ ጉዳይ ላይ ደግሞ የበለጠ ይህን ድሮፕ ማድረግ ትችላላችሁ ወይ የሚል በመርሆች ላይ በተመለከተ ውይይት ነው ማለት ነው። ሶስተኛ ነው። በነገራችን ላይ ከዚህ በፊት ከ3 ሳምንት በፊት ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጅዳ ነበሩ፣ ተወያይተዋል። ያኔ የሻዕቢያ ወይ እንግዲህ እንደ ሁኔታው አንዳንዴ እዛ ሄደው የሚቀበላቸው የሚያናግራቸው ጠፍቶ ምናምን ሲባል የነበረው ማለት ነው። አሁንስ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ጉዳይ ሚኒስትር ናቸው። ጉዳዩ ስለ ኢትዮጵያ ነው። ጉዳዩ ስለ ቀጠናዊ ኃይል አስተላለፍ ነው። ግለሰብ አይደለም ይሄድ የሚቀበለው የሚያናግረው አጡ ምናምን እና እዛ አልቀበልም አላናግረውም ብለህ ነው ልዑል ፋይሰል ቢን ፋርሃንን ወደ ኢትዮጵያ የምትልከው? እሱ ብቻም አይደለም። ልክ ልዑል ፋይሰል ቢን ፋርሃን ወደ ኢትዮጵያ ከመጡ ከተነጋገሩ በኋላ በቀጥታ ምክትላቸው ነው ሄዱ። ምክትል የውጭ ጉዳይ ሚኒስትሩ እንዳልኳችሁ ማለት ነው። እዛ ሄደው ከኢሳያስ አፈወርቂ እና ከኦስማን ሳላህ እንግዲህ ኦስማን ሳላህ ስንት ዓመታቸው ነው በዚህ በቦታው ላይ? ከ2007 ጀምሮ 19 ዓመታቸው ነው በቦታው። ከ1993 እስከ 2007 ወይንም ከኤርትራ መገንጠል እስከ 2007 ድረስ ኦልሞስት ለ14 ዓመት የትምህርት ሚኒስትር ሆነው አገልግለዋል። ከዛ በኋላ ነው እንግዲህ
አሁን ደግሞ ለ19 ዓመት ደግሞ የውጭ ጉዳይ ሚኒስትር ሆነው እየሰሩ ነው። ኦስማን ሳላህ መሐመድ ማለት ነው። እና ከኢሳያስ አፈወርቂ ጋር በፓላስ አስመራ ፓላስ ባለው እዛ አነጋግሯቸዋል። ውይይቱ አሁን ይሄ ናቅፋ ፕረስ ምናምን ተስፋ ኒውስ ኮሜንተሪ የሚጽፉት በቀይ ባህር ላይ ጉዳይ ኢትዮጵያን አንገራግሩ፣ ያው ይሄ የተለመደ ነው። ልክ ቀጥሎ ደግሞ ሊያንገራግሩ ነው የመጣ ይላል። ሻቢያዎች ነግሯቸዋል። የእኛ ሰዎች ደግሞ መልሰው ማስጠንቀቂያ ሰጣችሁ ምናምን ይላል። እና የኢትዮጵያን ፖዚሽን የኢትዮጵያን አቅም ስትራቴጂክ ሬሌቫንስ ካለመረዳት የመነጨ ነው። ኢትዮጵያን አንደኛ መታንገራግረው አይደለም፣ ለማንገራገር ደግሞ አትመጣም። እዛ ኤምባሲዎች አሉ፣ ስልክ ልትደውል ይችላል። ዋቴቨር ሰው በዚህ ሂደት ድርድሮች እየተካሄዱ ነው። ቀጠናዊ ሰላምና ደህንነት እንዲሁም የሁለቱን ደግሞ የተለመደው አጠቃላይ የሳውዲ የኢትዮጵያ ጉዳይ አይደለም፣ ሰላም የማስፈን ነው። በረጅብ ጣይብ ኤርዶጋን እዚህ በነበራቸው ከክቡር ጠቅላይ ሚኒስትሩ ጋራ በነበራቸው ሁለት ውይይት የዝግ ውይይት ነበረ። የዝግ ውይይት ውስጥ ጠናቀቅ ነው ፕሬስ የተደረገው ማለት ነው። ፕሬስ ሪሊዝ ወይ ብሪፊንግ መግለጫ ያሰጡት በዛ ስለ ቀይ ባህር ተወያይተዋል። ስለ ኢትዮጵያ ጥያቄ የናበል ጥያቄ ተወያይተዋል። ስለ ናይል ጉዳይ ተወያይተዋል። ስለ ሁለትዮሽ ጉዳይ፣ ስለ ቀጠናው የኃይል አስተላለፍ ጉዳይ፣ ስለ ሶማሌላንድ እውቅና የመስጠት ጉዳይ፣ የእስራኤል ወደ ቀጠናው መምጣት በጂኦፖለቲካው ላይ ያለው ሪሌቫንስ ምንድነው ጠቀሜታ፣ ቱርክ የለውም ብላ ነው የምታስበው። አካባቢው የግጭት ቀጠና ይሆናል ብላ ታስባለች። ቱርክ ደግሞ ከማንም በላይ ኢቨን በነገራችን ላይ እኛ እንኳን እንደ ኢትዮጵያ ከኛም በላይ ትሪሊየን ኢንቨስት አድርገዋል። ቱርክ ሶማሊያ እና ባልቤዝ አላቸው። አሁን ደግሞ በቢሊየን ኢንቨስት ያደርጉበት ለተወሰነ ለ10 ዓመት እስከ 12-13 ዓመት ድረስ የሚሆን 90% የነዳጅና የጋዝ ሽያጭ እነሱ የሚወስዱበት ኮስታቸውን ከበር እስኪያደርጉ ድረስ ለኢነርጂ ሶቨርኒቲ ጋዝና የተፈጥሮ ነዳጅ ላይ ነዳጅና የተፈጥሮ ጋዝ ላይ ይህን የኢነርጂ ሉዓላዊነታችን እናረጋግጣለን ብለው ቁፋሮ ጀምረዋል። በዚህ ምክንያት ሶማሊያ ውስጥ ኮሽ እንዲል አይፈልጉ፣ ቀጠና ወደ ግጭት እንዲገባ አይፈልጉ። እስራኤል ደግሞ ለራሱ ኢንተረስት ከሀውቴ የሚሰነዘርበት ከሳውዲ አረቢያ ጋርም ግጭት እየገባ ነው። የሳውዲ አረቢያ ግጭት ብቻ አይደለም፣ የቱርክ መስፋፋት በቀይ ባህር ላይ የፈጠረባቸው ስጋት አለ። እሱን ለመመከት በሚል ለሶማሌላንድ እውቅና ሲሰጡ ለሶማሌላንድ ህዝብ በማዘን ሶማሌላንድ እውቅና ብታገኝ ምናምን ከራስ ናሽናል ኢንተረስት አንጻር ነው። ይህንን ይዘው የኢትዮጵያ ደግሞ በቀጠናው ስትራቴጂ ኮንቨርጀንስ አጋጠመ። ኢትዮጵያም ናቫል ቤዝ ትፈልጋለች። ኢትዮጵያ ኤግዚስተንሻል ነሰሲቲ በሚል ያስቀመጠችው አለ። አስተማማኝ የሆነ ሴኪውርድ ወደብ ትፈልጋለች። ይሄ ከማን ጋር ገጠመ? ከእስራኤል ጋር አገናኘ። ህንድ ምን ይፈልጋል? ህንድ ሚድል ኢስት ኢሮፕ ኮሪደሩ ሳውዲ አረቢያን ይነካል፣ ዩናይትድ አረብ ኤሚሬትን ይነካል። በእስራኤል በኩል አድርጎ በሜዲትራኒያን በኩል ህንድ ወደ አውሮፓ ገበያ መግባት ይፈልጋል። በምን የተሳሰረ? በባህር በር ምንድነው? በባህር መስመር በማሪታይም በባቡር በፈጣን መንገድ የተሳሰረ ይፈልጋል። በዛ ሂደት ኢትዮጵያ ወደ ቀይ ባህር ምክንያቱም ወደ ቀይ ባህር ለመሄድ ወደ ሜዲትራኒያን የሚሄድ እስራኤሎች የሚያስቡት አለ እስከ $55 ቢሊዮን ድረስ ያወጣል የሚባል የቤንጎሪዮን ካናል አለ። አንድ ፕሮጀክት አለ። ይሄ ስትራቴጂ ኮንቨርጀንስ አመጣ። ሶማሌላንድ ደግሞ ሀገር መሆን ይፈልጋል። እኛም ደግሞ አማራጭ ወደብ እንፈልጋለን። ጅቡቲ ላይ ነው የተመሰረተው። ቀጠናው እንደምታውቁት ስትራቴጂክ የሆነ በቢዝነስ ኮንሴፕሽን በዲሞክራሲ በድርድር የሚያምን አይደለም። የሆነ ሀገር ፍላጎት ጥቅም የሚንቀለቀልበት ነው። አካባቢ በ7,000 ከ10,000 ከ11,000 ኪሎ ሜትር ርቀት ላይ መጥተው በኤሪያል ዲስታንስ ጅቡቲ ላይ ናቫል ቤዝ አቁመዋል። ኢትዮጵያ ስጡኝ እንደሌላው ተከራይቼ እንደሌላው እኮ ነው። ኖ ለኢትዮጵያ ሲሆን አይፈቀድም። ለምን? እንግዲህ ችግር አለ ማለት ነው። እና
ይሄ አዳዲስ ቀጠና አስተላልፋለ በኋላ ላይ በጋት ዕለታዊ ወደ እናንተ የማደርሳችሁ በተለይ በትናንትናው ዕለት የጸጥታ ምክር ቤታቸውን ሰብስበው ነበር። ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር አዲስ የኃይል አስተላለፍ ይፋ እናደርጋለን፣ አክሲስ ኦፍ ፓወር ህንድ የምትኖርበት የአፍሪካ ወንድሞቻችን ያሉበት እና የኤዥያ የአፍሪካና የሚድል ኢስት ያሉበት ያው ዩናይትድ አረብ ኤሚሬት ይኖራል ማለት ነው። ባህሬን ይኖራል፣ ሞሮኮ ይኖራል። ምን ሊሆን ይችላል የሚለውን እንግዲህ በቅርቡ ግልጽ እናደርጋለን ብለዋል። ያንን ወደ እናንተ የማደርሳችሁ ነው የሚሆነው። የግል ምልከታን ዞሮ ዞሮ በመርሆች ላይ ወደ መስማማት ለመድረስ ኢትዮጵያና ኤርትራን ለማሸማገል ወደ ስምምነት ላይ እንዲደርሱ ሰፊ ጥረት እየተደረገ ነው። እንዳልኳችሁ በኢትዮጵያ በኩል አንደኛ የኢትዮጵያ ወታደራዊ ዝግጅት ሁልጊዜም አንድ ጦርነትን ለማስቀረት በደንብ ስትዘጋጁ የማድረግ አቅማችሁ ሀይ ሲሆን ሁልጊዜ ጠላት ከሩቅ ይቆማል፣ ዲተረንስ ይሆናል። በቀቢጸ ተስፋ ወይ በእብሪት ወይ በተሳተ ስሌት አሁን ህዋቶች እንደሚያደርጉት ፋኖ ከኛ ጋር ነው ይላሉ። አንዱ ግምገማ ነው። ብልጽግናና ህዝብ ሆድና ጀርባ ሆኗል ይላል። ሁለተኛው ግምገማ ነው። ትናንት ሻቢያ ስለነበረ ነው ከፌዴራል መንግስት ጋር እና ሻቢያ አሁን ከኛ ጋር ሆኖ ይዋጋል፣ ግብጽ ሊረዳን ነው ምናምን በቃ ባላንስ ኦፍ ፓወር በቀጠናው ላይ ኢትዮጵያ ደግሞ በአዲስ አሰላለፍ ቅድም ያልኳችሁን ከሶማሊላንድ ጋር ከዩናይትድ አረብ ኤሚሬት ጋር ከዩኤኢ ጋር ከእስራኤል ጋር ሲገለብጡት ከአሜሪካ ጋር ከሆነ እዚህ ሱዳን እዛ ሱዳንም ያለውን ፋክሽን ሳትረሱ ግብጽ ይረዳናል። ግብጽ እኮ አቁሞ ሲምፕል ስልክ ተደውሎ አቁም ቢባል የሚያቆም ማለት ነው። ይህን ይዘን ወደ ጦርነት እንገባለን። አንድ ሳምንት ሁለት ሳምንት ነው የሚፈጅብን። ይህን ተሳስተው የሀገር ውስጡ ያን ያህል ብዙም ዞሮ ግን ለመለላክ የሀገር ውስጡ በተለላችነት ስለሆነ ወደ ጦርነት የሚገባው በቀቢጸ ተስፋ በተስፋ መቁረጥ በተለላችነት በግምገማ ስህተት ወደ ጦርነት ከገቡ ደግሞ ባጭር ጦርነቱን ባጭር ጊዜ በአነስተኛ ኪሳራ በማያዳግም መልኩ ለመደምደም የጦርነት ሁልጊዜ 24/7 ዝግጅት ይደረጋል። ዝግጅት ላብ ደምን ይተካል። በደንብ የተዘጋጀ ሀገር፣ በደንብ የተዘጋጀ ሰራዊት፣ በደንብ የተዘጋጀ ጭራሽ ተዋጊ ኃይል መከላከያ ኃይል በአነስተኛ ኪሳራ በአጭር ጊዜ ብዙ ደም ሳይፈስ የፈሰሰው ላብ ደምን ተክቶ ወደ ውጤት ያበቃል ማለት ነው። ሁልጊዜ በኢትዮጵያ በኩል ለሰላም እድል እንስጥ ነው ምንድነው ወደ ውጊያ ተዘሎ የሚገባበት ለድርድር በር ክፍት ማድረግ ለሰላም ጥሪ ማድረግ አንድም ሰው እንኳ ቢሆን ለማትረፍ ጥረት የሚደረግበት ፈረንጆች ጊቭ ፒስ ኤ ቻንስ የሚሉት ለሰላም እድል መስጠት የሚሉት ነው። እንዳልኳችሁ ከሶማሌ እስከ ምጽዋ ድረስ ጭራሽ ሆነ በድል የሚደመድም ውጊያን የሚያፋፍም በአጥፍቶ ጠፊ በካሚካዜዎች ምሽግ የሚደረምስ በድሮን ሪኮነሰንስ የሚሰራ ቅኝት የሚሰራ 24/7 ያ ድሮን ደግሞ ዘመኑ የደረሰበትን አርቲፊሻል ኢንተለጀንስ የታጠቀ ስለሆነ ከማዕከል ብቻም ሳይሆን በራሱ አስተውሎት ባለው አስተውሎት ደግሞ ጥቃት የሚሰነዝር ኪሳራን የሚቀንስ ማለት ነው። ሳውዲ አረቢያ የጅዳ ዲክላሬሽን ያው በቀጠናው ለምሳሌ ቱርክ የአደራዳሪነት ሚና እየተወጣ ነው ያለው። ያው ለምሳሌ ሩሲያና ዩክሬንን አደራድረዋል፣ ያደራድራል። ኢትዮጵያና ሞሮለስ ሶማሊያንም በአንካራ ዲክላሬሽን አደራድረዋል። ልክ ተቀባይነትን ለማግኘት በዓለም የፖለቲካ ኢኮኖሚ መድረክ ተደማጭ ለመሆን ማደራደር ይፈልጋሉ። ሳውዲ አረቢያ ነበር የያዘው። ቱርኮች አሁን እንዳልኳችሁ ክቡር ጠቅላይ ሚኒስትሩም ባለዎት ተጽዕኖ ፈጣሪነትና ቀጠናውን በደንብ ስለሚገነዘቡት ኢትዮጵያ በቀይ ባህር ላይ ያላትን መሻት ተጽዕኖ እንድታደርጉ የሚል መግለጫ ሲሰጡ ምንድነው ያሉ ደግሞ ረጀብ ጣይብ ኤርዶጋን እስራኤል ለሶማሌላንድ የሰጠችው እውቅና ተገቢ አይደለም፣ ኢትዮጵያ እውቅና ብትሰጥ ለሶማሌላንድ ጥቅም አታገኝበትም ብለው አስቀምጠዋል። ወል እኛ ደግሞ ሂሳብ እንሰራለን። ዞሮ በቅርብ ጊዜ
በጣም ባጠረ ጊዜ ግሪክ፣ ቆጵሮስ፣ ህንድ ለሶማሊላንድ እውቅና መስጠታቸው አይቀርም። በተመሳሳይ ሶማሊያ አሁን በከፍተኛ ደረጃ ድርድር ላይ ነበሩ። ለምሳሌ ቶክስ ኮላፕስ አት ቪላ ሶማሊያ ሁለት ኃይሎች የሐሰን ሼክ መሐመድ የሚመሩት የፌዴራል ኃይሎች ወይም የፌዴራል መንግስቱ ዩኒቨርሳል ሰፈሬጅ አንድ ሰው አንድ ድምፅ ዋን ማን ዋን ቮት ሲስተም አድርገን ምርጫ እናድርግ፣ የህግ አውጪው ምክር ቤትም የፓርላማውን በተመሳሳይ የፕሬዚደንሻል ምርጫ እናድርግ በሚል ያስቀመጡት አለ። ነገር ግን የጋልምዱግ የሂርሸበሌና የደቡብ ምዕራብ የሚባለውን ወደ የሐሰን ሼክ መሐመድ ደጋፊ ስለሆነ የስልጣን ዘመናቸውን አራዝም ያለው አሉ። ወራስ ምርጫ ደግሞ ጁባላንድ እና ፑንትላንድ እንዲሁም ፕሬዚዳንት ራሳቸው በሚወዳደሩበት ፕሬዚዳንታዊ ምርጫ ይካሄዳል አሉ። እንግዲህ ይሄ ባለበት በዚህ ውጥረት በዋናነት እንዲደራደሩም ግፊት እያደረገ ያለው የቱርክ መንግስት ነው። ሳውዲ አረቢያ ነው ግፊት የሚያደርግ ኮላፕስ እንዲያደርግ። ምክንያቱም የሐሰን ሼክ መሐመድ የስልጣን ዘመን አሁን በዚህ 3 ወር ውስጥ ያበቃል። እስከ አፕሪል በዚህ 3 ወር ውስጥ ያበቃል። አሁን ፌብሩዋሪ፣ ማርች፣ አፕሪል ያበቃል። ተፎካካሪዎች ወይም ተቃዋሚዎች እስከ ሚያዝያ 15 ምርጫ መደረግ አለባቸው ነው የሚሉት። ሐሰን ሼክ መሐመድ ደግሞ የተወሰነ እንዲራዘምለት ይፈልጋል። ቢያንስ እስከ ኦገስት ድረስ እስከ ጁላይ ድረስ። የለም ትናንት መግለጫ እንሰጣለን ካሉ በኋላ በምርጫ ሁኔታ ላይ አልተስማማንም፣ ውጤት አላመጣንበትም በሚል መግለጫ እንሰጣለን ካሉ በኋላ እንግዲህ ባካችሁ በሚል ነው እየቀጠለ ያለበት። ስለዚህ ቱርክ ጫና እያደረገ ነው። ሳውዲ አረቢያ ጫና እያደረገ ነው። ኳታር ተፎካካሪዎች ላይ ጫና እያደረገ ነው። ይሄ ምርጫ ሲያደርግ ቀርቶ ወደ ትርምስ ውስጥ የሚገቡ ከሆነ ሶማሌላንድ ደግሞ ሞሮለስ በአፍሪካ ሞዴል የሆነ ምርጫ ነው እያካሄዱ ያሉት እንደምታውቁት። እሱም ብቻም አይደለም ለአሜሪካ ታንታለምን ጨምሮ ለኤሌክትሪክ መኪና ለመስራት የሚያገለግል ወሳኝ የሆነ ማዕድን ነው እና ኮልተን የሚባል የስልክ ለላፕቶፖች ለኤሌክትሪክ ተሽከርካሪዎች ልክ እንደ ሊቲየም እና ኤክስክሉሲቭ የሆነ ደግሞ ሚሊተሪ ቤዝም ለመስጠት ይህ ፍቃድ አለን እያሉ ነው። ሪፐብሊካኖች በአብዛኛው ለሶማሊላንድ እውቅና እንዲሰጥ ይፈልጋሉ። ሎቢም ቀጥሯል። ያው ሁለቱም ሶማሊያም ቀጥሯል፣ ሶማሊላንድም ቀጥሯል። በዚህ ሂደት የእስራኤል ተጽዕኖ ያው በተደጋጋሚ ቤንጃሚን ኔታንያሁ እስራኤል እንደዚህ አይነት መሪ በታሪክ ገጥሟት አያውቅም እያሉ ይሄ ያሰላለፍ ለሶማሌላንድ እውቅና የምታገኝ ከሆነ ምንም ጥርጥር የለውም አማራጭ ወደብ ይኖረናል ማለት ነው። በርበራን እንጠቀማለን። ከበርበራ አዲስ አበባ ኤሌክትሪክ ባቡር፣ ከበርበራ አዲስ አበባ ፈጣን መንገድ ኮኔክት እናደርጋለን። አማራጭ እንጠቀማለን። እኔ ከኮመርሻል ፖርት አንጻር ኢትዮጵያ ግን የግዴታ ናቫል ቤዝ ያስፈልገኛል፣ የጦር ሰፈር ያስፈልገኛል። እናንተ ከርቀት መጣችሁ ናቫል ቤዝ አላችሁ ሶማሊያ ላይ፣ ሌሎችም አላችሁ፣ እኛም እንፈልጋለን የሚል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኩል የቀረባለ። ይሄ የሶማሊያ በተለይ ምርጫን ተከትሎ ኮላፕስ የሚያደርግ ከሆነ የአልሸባብ መስፋፋት ሞሮለስ እንግዲህ ሞሳድስ ምን ሊያደርግ ይችላል የሚለው አጠቃላይ ቀጠና ሁኔታዎችን ደግሞ እነዚህ ኮላፕስ የሚያደርግ ከሆነ ሶማሌላንድ የግድ እውቅና ማግኘቱ አይቀርም። የጊዜ ጉዳይ ነው። ብዙዎቹ ኢትዮጵያ ተከትላ እስራኤል ተከትላ እውቅና እንድትሰጥ ይፈልጋሉ። ደቡብ ሱዳን አለ፣ ኬንያም አለ፣ ሁሉም ይደረሳሉ የየራሱ። ነገር ግን በቀጣይ የእስራኤል አሊያንስ ልክ ግብፅ፣ ቱርክ፣ ሳውዲ አረቢያ፣ ፓኪስታን፣ ኳታር ሳይለንት ቢሆንም ጅቡቲ በዚህ ውስጥ በአንድ አክሲስ እንዳሉት የእስራኤል ደግሞ አክሲስ ኒው አሊያንስ ኦር ይሄ አክሲስ ኦፍ ሬዚስተንስ ምን ሊመስል ይችላል የሚለው ደግሞ በወሳኝነት የቀይ ባህርን ሁኔታ የሚወስን ነው። አጠቃላይ ሁለቱ ሀገራት ወደ ድርድር የሚገቡበት አለ። ይህንን መሰረት አድርገው
ህዋትም ፋኖውም ሌሎችም ጽምዶ ወዘተረፈ እያለ እየተዝረከረከ ይቀራል እንጂ ወዴትም የሚደርስበት አይደለም። ኤንዌይስ በጋራም ቢሆንም በተናጠልም ኢትዮጵያን ማሸነፍ አይቻልም። ይሄ ዝም ብሎ ከቾቪኒስት ከሆነ አስተሳሰብ ሳይሆን መሬት ላይ ያለ ተጨባጭ አቅም ስለሆነ ነው። ኢትዮጵያ በክብር ለዘላለም ትኖር። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየት አካፍሉ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። በጋት ዕለታዊ ሌሎች ተጨማሪ የኃይል አስተላልፍ ቀጠና ኃይል አስተላልፍን ጨምሮ ወቅታዊ መረጃዎችን ወደ እናንተ ማድረሳችሁ ይሆናል። ታንኪዩ